የእግዚአብሔር ምሕረት በጣም አስገራሚ ነው ሲጀምር ራሱ እንደዚህ ብሎ ወንድሞች ልባሞች ሆናችሁ ጥበበኛ የሆናችሁ እንዳይመስላችሁ ብሎ ጥበበኝን ከጥበብ የሚጀምረው ራሱ እግዚአብሔር እንዴት እንደተጠበበ የምህረቱን ጥበብ ነው የሚያሳየው እግዚአብሔር እንዴት ተጠብቦ ምህረትን ለሰው ልጆች እንዳደረገ ነው የሚያሳየው እንግዲህ በጣም ሰፊ ሐሳብ ነው ሮሜ ገባችሁ የሐሳብ ሙላት እግዚአብሔር ምን ያርገው ሙላት ብሎ ያለዋል ያ ቃል ማለት ነው ቅድመ ዕውቀት አለው ማን እንደሚድን ገብቷችኋል አይደል እግዚአብሔር ያውቃል ስለሚያቅ ሚድነው ሰው ኮታው ይሞላል ማለት እግዚአብሔር ይሄን ያህል ሰው እንዲድን ብሏል ማለት አይደለም ሚድነው ግን ቁጥር ያውቃል እግዚአብሔር ስለዚህ የመጨረሻው አሕዛብ እስኪገባ ይጠብቃል አሁን እየተጠበቀ ያለው እግዚአብሔር ማለት ነው የመጨረሻው ሰው እስኪሞላ የአሕዛብ ሙላት እስኪመጣ ድረስ አሕዛብ ድኖ እስኪጨርሱ እግዚአብሔር ምን እያለ ነው እየተጠበቀ ነው አሁን በዛ መካከል እነሱ ምን ውስጥ ናቸው ያሉታል ድንዛዝ ውስጥ ደንዝዘዋል እውነት ነው ደንዝዘዋል አሕዛቡ ነው ሃሌሉያ የሚለው አሕዛቡ ነው ኢየሱስ የሚለው እነሱ እንጂ የነሱ ኢየሱስ አይመስልም በተማራችሁበት ምሕረት እነሱ ደግሞ ምሕረትን ያገኙ ዘንድ አሁን አልታዘዙ አለመታዘዝ ተጠቀመኝ ለካ አለመታዘዝ ነው ለካ ምሕረት ይሰጠኝ አለመታዘዝ ባይኖር ነው ምሕረት ከየት ይመጣ ነበር ለካ አለመታዘዝ ነው ለካ ምሕረት ምን ቤት ያመጣልኝ አዎ ለካ በሽታ ነው ለካ ፈውስ ቤት ያመጣልኝ አዎ ለካ ውድቀቴ ነው ለካ መነሳት የሚባለው ነገር ያመጣው አዎ አንተን እንደረዳው ረዳቸዋለሁ ሮሜ ምዕራፍ 11 ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው እንደዚሁም እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአተኛነትን ያስወግዳል ኃጢአታቸውን ሲወስድላቸው ከነርሱ ጋር የሚገባው ኪዳን ይህ ነው በወንጌል በኩል ስለናንተ ጠላቶች ናቸው በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው እግዚአብሔር በጸጋ ስጦታውና በመጥራቱ አይጸጸትምና እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም እግዚአብሔር ሁሉን ይምር ዘንድ ሁሉም ባለመታዘዝ ዘግቶታልና የእግዚአብሔር ባለጠግነትና ጥበብ ዕውቀቱ እንዴት ጥልቅ ነው ፍርዱ እንዴት የማይመረመር ነው ለመንገዱ ፍለጋ የለውም የጌታን ልብ ያወቀው ማን ነው ወይስ አማካሪው ማን ነበር ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነበር ሁሉ ለእርሱና ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን ምን ይላል መጨረሻው አሜን ዛሬ ማካፈላችሁ የመልእክት ክፍል ኤሎሂ ሰሊሆት የሚል ርዕስ ሰጥቻለሁ ወይ ደግሞ ኤሎሂም ሰሊሆት ማለት ትርጉሙንም አብሬያችሁ ነግራችኋለሁ ጀስት ካች ለማድረግ ነው አይዲያውን ኤሎሂ ወይ ኤሉሃ የሚሉት ሲንግል እግዚአብሔርን ነው የሚጠሩበት ኤሎሂም ግን ሶስትነቱንም አብሮ የያዘ ቃል ነው ታውቃላችሁ ስለዚህ ኤሎሂም ሰሊሆት ማለት በሚል ርዕስ ጥቂት እግዚአብሔርን ቃል አካፍላችኋለሁ ኤሎሂም ስለ ስሙ አይደለም ለናገር የፈለኩት ኤሎሂም ማለት ይሄ ነው ትርጉሙ ሰሊሆት ማለት ግን ምሕረት ማለት ነው እግዚአብሔር ምሕረት የእግዚአብሔር ፍቅር የእግዚአብሔርን መሸከም ለማሳየት ፈልገው ሲጠቀሙ ኤሎሂም ሰሊሆት ብለው ይጠሩታል ጳውሎስ ከዚህ ሐሳብ ተነስቶ ያነበብኩላችሁ አሁን ትንሽ መለስ ልበል ኤሎሂም ሰሊሆት የእግዚአብሔርን ምሕረት የእግዚአብሔርን ጥልቅ የሆነ ፍቅር ባህሪውን የማይመጥን መንገድ ተጉዞ የማይመጥነውን ሰው እንዴት አርጎ ከአመፅ ሰፈር ከኃጢአት ሰፈር ይቅር ብሎ ምሕረት እንዳደረገለት የሚያሳይ ክፍል ነው በኋላ ትንሽ ያብራራው ስለመጣ ጳውሎስ ሮሜ 11 ከ25 ከ36 የሚያነሳው የእግዚአብሔርን ምሕረት መንነቱን ነው የሚገርም ምሕረት ነው የምታዩት የእግዚአብሔር ምሕረት በጣም አስገራሚ ነው ሲጀምር ራሱ እንደዚህ ብሎ ወንድሞች ልባሞች ሆናችሁ ጥበበኛ የሆናችሁ እንዳይመስላችሁ ብሎ ጥበበኝን ከጥበብ የሚጀምረው ራሱ እግዚአብሔር እንዴት እንደተጠበበ
የምህረቱን ጥበብ ነው የሚያሳየው እግዚአብሔር እንዴት ተጠብቦ ምህረትን ለሰው ልጆች እንዳደረገ ነው የሚያሳየው እንግዲህ በጣም ሰፊ ሐሳብ ነው ሮሜ እዚህ ቦታ ላይ ሮሜ ላይ አንድ ጥያቄ ነው የሚነሳው ነው ኦኬ እግዚአብሔር ህዝቡን ጣላቸው ወይ ነው አሁን ኔሽን እስራኤል ኢየሱስ ክርስቶስን እንደ ኢየሱስ አልተቀበለችው እስካሁን ድረስ ኦኬ ስለዚህ በቃ ተስፋ የላቸው ኦኬ ብዙ አሉ እኮ ውጪ ላይ ጌታን ያልተቀበሉ ብዙ አሉ እኮ ኢየሱስን ሪጀክት ያደርጉ አሁን እኮ አሉ ኦኬ በቃ እግዚአብሔር አንተ ብቻ ነው የቀረው ኦኬ በቃ እቺ ነች የቀረችው እግዚአብሔር እቺ ነች ያለችው የእግዚአብሔር ምሕረት ብሎ ጥሮ እግዚአብሔር ሊያድናት የቻለችው ሰው እቺ ነች አንዳንድ ሰዎች ምን ይላሉ መሰላችሁ ቆይ ግራም ይገባኝ ነገር ቆይ በዓለም ላይ ስንት አማኞች አሉ አይ በቃ ስለሰይ እንደው 1 ቢሊዮን አማኝ ነው ሳዲያ ወስምንቱ ሲሆን ነው የሚገቡት ይላሉ እንደዛ ይላሉ ጌታ ኢየሱስን ካላመነ ባይዘው መጽሐፍ ቅዱስ የሚነግር በጠበበው ደጅ ግቡ ነው የሚለን እኛ አይደለንም ካልኩሌሽን ምን ሰራው ገባችሁ እንደዛ አለ ግን እግዚአብሔር ግን ጥበቡ ግን እንደዛ ምላችሁ አታስቡ የእግዚአብሔር ጥበብ እኛ ዝም ብለን ያስቀመጥነው የሆነ የሳልነው የከበብናቸው ቤቶች ውስጥ ሰዎች ስለተቀመጡ አይደለም እኛ አጥርነው አጥሩ ሰዎች ስለገቡ አይደለም እንደዚህ መዳንን ምናጥረው ጉዳይ እንዳልሆነ ማወቅ አለባችሁ አሁን እዚህ ጋር እስራኤል መስሏቸዋል በዚህ ፈረስ ሴንቸሪ ያሉት አማኞች ደግሞ የመሰላቸው ነገር ምንድነው ከኛ ውጪ የሌለው አማኝ ከኛ ውጪ ሆኖ ይሄ ጁዲዝም ይከተላል ምናምን አለ ይሄው ዙሪያችን ያለ በቃ ኔሽን እስራኤል ጠፋች በቃ አለ አረ እንደዛ ታስባለ ነቀስ ሰፋ ላሳያችሁ አላችሁ እቺ ነው ብያችሁ ነው የሚጨርሰው አንድ ሚስጥር ልንገራችሁ መጀመሪያ ሲጀምር ምክንያቱም ሚስጥር ስለሆነ አሁን ሊገልጥላችሁ ያለው ሚስጥር ባይዘው ሚስጥሪ የሚሉት ቃሎች በመጽሐፍ ቅዱስ ላይ በጳውሎስ ቴዎሎጂ ከተገለጡ ከዛ በፊት በዘመናት ያልታወቁ አሁን የመጡ ማለት ናቸው ድሮ ያልነበረ አሁን በክርስቶስ መምጣት የተገለጠ አያችሁ ድሮ በዘመናት ላይ ትውልድ ያላየው አሁን ግን በክርስቶስ የሚታይ ነገር ልንገራችሁ አንደኛ ቁጥር 25 ላይ ምስል እንድታውቁ ፈልጋለሁ የአሕዛብ ሙላት እስኪገባ ድረስ እስራኤል በአንድ ነገር ድንዛዜ ውስጥ ነች ምን እስኪገባ የአሕዛብ ሙላት ምን ማለት ነው የመጨረሻው አሕዛብ እስኪድን ገባችሁ የአሕዛብ ሙላት እግዚአብሔር ምን ያርገው ሙላት ብሎ ያለዋል ያ ቃል ማለት ነው ቅድመ ዕውቀት አለው ማን እንደሚድን ገብቷችሁ አላለ እግዚአብሔር ያውቃል ስለሚያቅ ሚድነው ሰው ኮታው ይሞላል ማለት እግዚአብሔር ይሄን ያል ሰው እንዲድን ብሏል ማለት አይደለም ሚድነው ግን ቁጥር ያውቃል እግዚአብሔር ስለዚህ የመጨረሻው አሕዛብ እስኪገባ ይጠብቃል አሁን እየተጠበቀ ያለው እግዚአብሔር ማለት ነው የመጨረሻው ሰው ይይጠብ እስኪሞላ የአሕዛብ ሙላት እስኪመጣ ድረስ አሕዛብ ድኖ እስኪጨርሱ እግዚአብሔር ምን ይያለ ነው እየተጠበቀ ነው አሁን በዛ መካከል እነሱ ምን ውስጥ ናቸው ያሉት ድንዛዝ ውስጥ ደንዝዘዋል እውነት ነው ደንዝዘዋል አሕዛቡ ነው ሃሌሉያ የሚለው አሕዛቡ ነው ኢየሱስ የሚለው እነሱ እንጂ የነሱ ኢየሱስ አይመስልም ማይነካ የለም ወዳጆቼ ማይሰጠው የለም ትራክት አሜን በሉት ማይደርሰው የለም ማን ኢየሱስ ክርስቶስ የማን ይሁሉ ለዚህ ነው ለህዝብ ሁሉ የሚሆን ደስታ የምስራች ነግራችሁ ሆነ አጥፉ ለማን ለህዝብ ሁሉ ያልተዛችሁ ነበራችሁ አሁን ምን አለ ተመልከቱ ልክ እንደናንተ እነርሱም አሁን ባለመታዘዝ ውስጥ ናቸው አመሳሰለልን ትላንት ማን ነበርክ እንደዚህ እነሱ ዛሬ ማን ናቸው እነሱ የዛሬ እነሱ የትላንት አንተ ናቸው ስለዚህ ምን አይ ጨለማ ነው አትበል አንዳንድ ሰዎች ትላንት ነው የሚያስታውሰው አንተ ኦኬ አላቸው እንደዚህ ከዛስ በኋላ ታዲያ መፍትሄው ምንድነው ላሳያችሁና ልጨርስ ትንሽ ሰዓት እንቆጥ ታዲያ ምን ልታረጋቸው ነው እሺ እኔን ትላንትና ከጨለማ ወጣኝ ነፃ ወጣኝ አትሰራውን ብዬ ማስበውን ነገር ሰርተ በህይወቴ ውስጥ አዳንከኝ አሁን ደግሞ ብዙ ሰው ጨልሞበታል ብዙ ሰው አመጽ ውስጥ ነው ያለው ብዙ ሰው ሊወጣ በማይችልበት አዲክሽን ውስጥ ነው ያለው ብዙ ወጣቶች እስቲ እንደሄድ ብለው አሁን ስካይላይን ባለፈው የተመሰከረበት ሄዱ እስቲ በቃ ወጣቱ እንደዚህ ጎንበስ ብሎ በቃ ወርት ቀና እንኳን ማይል በቃ ስታዩ ያሳዝናቸዋል ትውልድ በተለያየ ስርዓት ውስጥ ገብቶ ተይዞ ያለበት ሲዘን ላይ ምንድነው ታዲያ መፍትሄው ሲል እንዲላቸዋል አንተ ለኔ ምሬ ነው አይደል እዚህ ደረስከው አዎ ጳውሎስ የሚያነሳው ነው ማለት እናንተን ክርስቲያን የምትሉ የሮሜ ክርስቲያኖች ምሬያችሁ ነው አለ ዛሬ ቆማችሁት አዎ ምረት አርገላችሁ ነው አለ ዛሬ በህይወት ያላችሁት አዎ ስለማርኳችሁ ነው አልቆማችሁ መዘምሩት አዎ ስለማርኳችሁ አልመሰብኩት አዎ እናንተን በማርኩበት ምረት እምራችኋለሁ እግዚአብሔር ነው ይነግራችኋል ከዚህ በኋላ ብዙ ሰዎችን ይምራል ይሄ አሁን ይኸውልሽ መልእክት አይደለም ይሄ መጽሐፍ ቅዱስ ነው ማወራው ብዙ ሰዎች ማጣችባቸው ሰዎች ምሮታ ያላችሁ ማጣብቋቸው ሰዎች በምረት አግኝቷቸው ታያላችሁ ታውቃላችሁ እንግዲህ አለ ቁጥር 31 በተማራችሁበት ምረት እነሱ ደግሞ ምረትን ያገኙ ዘንድ አሁን አልታዘዙ
አለመታዘዝ ተጠቀመኝ ለካ አለመታዘዝ ነው ለካ ምሕረት ይሰጠኝ አለመታዘዝ ባይኖር ነው ምሕረት ከየት ይመጣ ነበር ለካ አለመታዘዝ ነው ለካ ምሕረት ምን ቤቴ ያመጣልኝ አዎ ለካ በሽታ ነው ለካ ፈውስ ቤቴ ያመጣልኝ አዎ ለካ ውድቀቴ ነው ለካ መነሳት የሚባለው ነገር ያመጣው አዎ አንተን እንደረዳው እረዳቸዋለሁ አለ እግዚአብሔር ወዳጆች ወይ አንደበታችን እግዚአብሔር ይክፈት አሜን አሜን በተማርኩበት ምሕረት የሚመራው አለ ምን አለው እግዚአብሔር ምን አለው ምሕረት አለው ቆመን እንጸልያለን ሃሌሉያ